የስድስተኛ እዝ በጎጃም ቀጠና ተበታትኖ የሚገኘውን የፋኖ ቡድን ተከታትሎ እያጸዳ መሆኑ ተገለጸ። የስድስተኛ እዝ በምስራቅና በከፊል ምዕራብ ጎጃም ዞን በተሰማራበት የግዳጅ ቀጠና ሰላምና መረጋጋትን በዘላቂነት ለማረጋገጥ ዘመቻውን አጠናክሮ እየቀጠለ ይገኛልም ተብሏል። በዚህ ስምሪት የፋኖ ዋና መሸሸጊያ የነበሩ በጮቄና አካባቢው ባሉ የቦቅላ ታዳጊ ከተማ ቀኛቦ፣ ገደላማ፣ ደብረ ዘይት፣ አምስቲያ፣ ካባ፣ ዋሻ ሚካኤል፣ ኮርታ፣ ስናነ ማርያም፣ መስታወት፣ ኮረብታ፣ ፍቅጣር፣ ገነት ማርያም፣ ቁጭትና አልማ የተባሉትን የጮቄ ሰንሰለታማ ተራሮችን በማጥቃት የፋኖን ቡድን በገባበት ገብቶ አሳዶ በመምታት በድል የታጀበ ኦፕሬሽን እየተካሄደ ነው ተብሏል። ይህ ስኬታማ ኦፕሬሽን የተካሄደው የፋኖ ቡድን የጥፋት መረብን ለመበጣጠስና የሕዝብን ደህንነት ለማስከበር ሲሆን በኦፕሬሽኑ ፋኖ ከፍተኛ ሰብአዊና ቁሳዊ ኪሳራ ደርሶበታልም ተብሏል። በሁሉም አቅጣጫ የተቀጠቀጠና ከፍተኛ ኪሳራን እያስተናገደ የሚገኘው ቡድን በጮቄ አካባቢዎች ሲመታ ለማምለጥ ያደረገው ሙከራ ሳይሳካለት ቀርቶ በሰራዊቱ ፈጣንና መብረቃዊ ምት ሙሉ ለሙሉ ተደምስሷልም ተብሏል። በርካታ መሳሪያነት ተተኳሾችን ጨምሮ ከህዝብና ከተቋማት የዘረፋቸውን ተሽከርካሪዎችም በቁጥጥር ስር መዋሉን የመከላከያ ሰራዊት ዛሬ ይፋ ባደረገው መረጃ ላይ ተመላክቷል። ከአጎራባች ክልሎች ጋር ትስስር በመፍጠር የፋኖ ቡድን በየትኛውም አቅጣጫ ሾልኮ እንዳይወጣ ግራና ቀኝ በመክበብ ተዋጊውንና ሎጂስቲክሱን አቅሙን ሙሉ ለሙሉ ያጣበት ኦፕሬሽን እንደሆነ የመከላከያ ሰራዊት መረጃ ያሳያል። በኦሮሚያ ክልል ችግሮችን ለመፍጠር የሚንቀሳቀሱ የኦሮምኛና አማርኛ ተናጋሪ ሸኔ ቡድኖች አሉ አቶ ከፋለው ተፈራ። በኦሮሚያ ክልል ውስጥ የሚንቀሳቀሱ ታጣቂዎች አሁንም የክልሉን የጸጥታ ችግር ለማባባስ እየሰሩ መሆኑን የኦሮሚያ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ ገልጸዋል። የኦሮሚያ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊና በጨፌ የኦሮሚያ የመንግስት ተጠሪ የሆኑት አቶ ከፋለው ተፈራ ይህንን የተናገሩት በስድስተኛው የጨፌ ስራ ዘመን 5ኛ ዓመት 11ኛ መደበኛ ጉባኤ ላይ ለጨፌው አባላት ባደረጉት ንግግር ነው። አቶ ከፋለው የኦሮምኛ ተናጋሪና የአማርኛ ተናጋሪ የሸኔ ኃይሎች ሲሉ የገለጿቸው እነዚህ አካላት በጋራ በመሆን የተጀመሩ የልማት ስራዎችን በተለይም የተጀመረውን ስርዓት የማስቀጠል ሂደት ለማደናቀፍ ልዩ ልዩ ሙከራዎችን ሲያደርጉ መቆየታቸውን ገልጸዋል። አክለውም እነዚህ አካላት በሀሳብ ደረጃ የማይስማሙ ቢሆኑም በሚያቀናጃቸው አካል የሚላኩ መሆናቸውን በመጥቀስ ወንጅለዋቸዋል። ሌሎቻችሁም ያናርጉ፣ ራሳችሁን አደራጁ። አያስፈልግም። ዘመነን ከሱዳን አምጥተህ የሚነክስ መስሎ ነው። ዘመነ ከሱዳን አዲስ አበባ ወክ ማድረግ እንኳን አይችልም፣ ወፍሯል። ስለዚህ እዚህ ጋር ነው ያለነው። ኦኬ፣ አሁን ያለንበት ሲቹዌሽን እዚህ ነው። ስማርት የሆናችሁ የአርበኛ መሳፍንትን መንገድ የተቀበላችሁ you guys get to see another day። አዲስ ቀን፣ መልካም የአማራ ቀን የማየት እድል ይኖራችኋል። ከዛ ውጭ ያለው ግን ትናንትና እጅግ በሚያሳዝን መልኩ ያለቁት ወንድሞቻችን ተመሳሳይ ሚስቴክ and the time is ticking። ቀኑ እየፈጠነ ነው። ብልጽግና እንደሆነ ማለቅ አይፈልግም። ስለዚህ ጎንደር ላይ ያለን ያጸዳል። ባይዘው ቲፒኤልኤፍ ከመውጋቷ በፊት ጎንደር ላይ ያለን ለቲፒኤልኤፍ የሚላላክ አጽድቶ ነው ጦርነት የሚጀምረው። ስለዚህ ጭክን ብሎ ይወጋል፣ ህዝቡም ደግሞ ጭክን ብሎ አብሮ ይታገላል። ሪያሊቲ ነው። ስለዚህ ሞተን አትጥሩ ራሳችሁ ላይ። አሁን ከዚህ በኋላ አርበኛ መሳፍንት ላይ ጥይት ማንም አይተኩስም። ብልጽግና እንኳን አይተኩስበት። አሁን አይ ቲንክ ብልጽግና ታርጌቱ ፋኖ አይደለም፣ ፒከር ሆኗል። ስለዚህ የዚህ ጊዜ ዝቅ ብለ ማለፍ ነው። ለኛም ወንድሞቻችን ናችሁ። እኔ ባላግባብ የአማራ ወንድሞቻችን እንዲያልቁብን አንፈልግም። ስትሞቱ እንኳን የመጨረሻ አማራጫችሁ መሞት ብቻ ከሆነ ነው እንድትሞቱ እንፈልጉ። we love you guys። ደማችን እኮ ናችሁ፣ ዘራችን እኮ ናችሁ። እንዴ ስትሞቱ እንኳን ሞታችሁ ለአማራ ህዝብ መሆን እኮ አለበት። ማይሆን ነገር ሞት የለባችሁ። this is what we hate የተናገርነው ከአንድ ዓመት 5 ወር በፊት ጀምሮ የተናገርነው አሁን is closing up ዋጋ እያስከፈለ ነው፣ ይቀጥላል። እዚህ ያላችሁ ግን አሁን የጎንደር ልጆች ዘመነ ምናምን እያላችሁ አታልቅሱ። ስላልሆነ ዘመነ አይደለም ያለቀ ጭንቅላት ያላችሁ 18 ዓመት ያለፋችሁ ሌቦች ናቸው ያሉት። እነሱን ፊት ለፊት አናግሯችሁ። ምንም እንበተናለን ምናምን በጥይት ነው ሰው የሚበተናል። ኦኬ፣ ስለዚህ ያኔ ያለው ስሩበት፣ ውጤት ማምጣት ትችላላችሁ። በሞትና ባለሞት መካከል ያለ አማራጭ እየመጣላችሁ
ህዝብን እያገለገሉ ስሞቱም የሚያምር ሞት ካልሆነ ደግሞ የውርደት ማለት ኦኬ። ህዝብን ከካድክ በኋላ ትግል የሚባል ነገር የለም። ፖለቲካውም አይበላሽ። ኦኬ ይሄ እነ ዘመነ ፖለቲካ ለማርሸት እንኳን አልሆነም። ማርሸትን ባርጩም ያስገረፈ ነው። ይሄ ፖለቲካ ለጥላውን አበጃለሁ ነው። ጥላውን ወሎ ነው ያለው ጠፍቶ። ይሄ እነ ዘመነ ፖለቲካ ለአስረስ ማራ አልሆነ ተደብቆ ነው ያለው። የዘመነ ፖለቲካ ጎንደር ላለፋኖ ሸዋ ላለፋኖ ወይ ወሎ ላለፋኖ ይሆናል ብላ አስበህ ከሆነ ለወንድሙ ለአስረስ አስረስ ማለት ለዘመነ ሲል ብዙ እኛ እንኳን ስናጠቃ ዘመነ አስረስ ሂት ለመውሰድ እኔ ልሰደብ አስረስ እኔ ልጠቃ ብሎ ፊት ለፊት የገባለት ነው። ስልክ እንኳን ደውሎ እኔ ነኝ ጥፋተኛው እኔን ተናገሩ ተውት ዘመነን ብሎ የለመነለት ማርሸትም ቢሆን እኔ ጋር ሁሉ ኮርተን እናውቃለን። በስነ ስርዓት ልመና በሉት አለቃን ስለተናገርክብኝ ነው ራሱ የተናገርኩኝ ያለ ለዘመነ ብሎ ብዙ ሂት ወስዷል። ሲልጆች ያችን እንኳን ቀን ይሉንታ ይዞ ዞሮ አላየም። ዘመነ አንገት እኮ የለም። ስለዚህ ለወንድሙ ለማርሸት ለዘመነ ብዙ ሂት ወስዷል። አስረስ ለዘመነ ነፍሱን እስከ መስጠት ሄዶለታል እስከ ጫፍ። ለነሱ ያልሆነ ሰው ወሎ ሸዋ ጎጃም ምናምን ያለ በስመ የማያውቅ ሰው ይጠቅመኛል ብላ አስበህ ከሆነ ስትሞቱ አሁን 70 ምናምን የአማራ ፋኖች በጎንደር ሞተዋል። መግለጫ ያወጣል አያውቅ ምን አገቡ። ለአስረስና ለማርሸት ያልሆነ ዘመነ ለጎንደር ላለ አማራ ወይ ለወሎ ላለ ፋኖ ይጨነቃል ብላ አስበህ ከሆነ ሞኝነት ነው ያለው ማለት ነው። ታንኪ አንድ ወንዝ ድንበር አቋርጦ ስለፈሰሰ ብቻ ምንጩን አይረሳም። ነገር ግን ከአጥር ማዶ የጠጣ ሰው ሁሉ የምንጩ ባለቤት ነኝ ሊል የነዋሪውን ልብ ያቆስላል። በፖለቲካው ሰማይ ስር ከሀገር ድንበር ባሻገር የሚወረወሩ እይታዎች ሁልጊዜ ሁለት አይነት መነጽር አላቸው። ዘመነ ካሴን ከሱዳን ምድር ጋር አያይዘው ከስደት አፈር ተነስተህ የዙፋኑን አክሊል አትመኝ የሚሉ ተንታኞች የትግሉን ቅድስና የሚመዝኑት በጂኦግራፊያዊ ርቀትና በቅርበት ሚዛን ነው። ለእነዚህ ተንታኞች ከሀገር ወሰን ውጭ የሚደረግ እንቅስቃሴ የቱንም ያህል የመብት ጥያቄን ቢያነግብም በቅርብ ላለው ሕዝብ የሩቅ እንግዳ መስሎ የመታየት ስጋት አለው። በስደትና በጎረቤት ሀገራት ጥላ ስር የሚወለዱ የፖለቲካ እልሆች በሀገር ውስጥ ባለው ነባራዊ ሁኔታ ላይ ሙሉ በሙሉ ላይ መሰረቱ ይችላሉ የሚል ጥርጣሬንም ያሳድራል። የመሪነት አክሊል የሚገባው በችግሩ ሰዓት ውስጥ ከህዝቡ ጋር አብሮ ለተጠበሰ እንጂ ከአጥር ማዶ ሆኖ ማዕበሉን ለተመለከተ አይደለም የሚል የሞራል ድምጽም ያሰማሉ። በተቃራኒው ደግሞ ስደትን የትግል ስልት አድርገው የሚመለከቱ አሉ። በእነሱ እይታ ወንዝ የቱንም ያህል ቢራራቅ መጨረሻው ወደ ባህሩ እንደመመለስ ነው። ከሀገር መራቅም የሀሳብ መኮሰስ ሳይሆን የታላቅ ጉዞ መነሻ ሊሆን ይችላል ይላሉ። የሱዳን ምድር ለአንዳንዶች የስደት ዋሻ፣ ለሌሎች ደግሞ የትንሣኤ ድልድይ ሆኖ ይሳላል። ይህ ትንታኔ እንግዲህ በአንድ በኩል ከሩቅ የሚመጣ ነፋስ የቤቱን ጣራ ያፈርሳል የሚል ስጋት ድምፅ፣ በሌላ በኩል ደግሞ የመሪነት ልክ የሚለካው በተደረገው ጉዞና በጽናት እንጂ በተነሱበት አፈር አይደለም የሚል ክርክር የሚጋጩበት የፖለቲካና የታሪክ መስቀለኛ መንገድ ነው። ከዚህ አይነቱ ምልከታ የምንረዳው አንድ ሀቅ ግን አለ። ዘመነ ካሴ ከዚህ በፊት ሲነሱበት የነበሩ ትችቶች አሁንም መቀጠላቸውን ነው። ዘመነ ካሴ አማራ ክልል ውስጥ ሳይሆን የአማራን ትግል የሚመራ ሰው ሆኗል እየተባለ ሲተች ይኸው አያሌ ጊዜያትን አስቆጠረ። በአንድ ላይ ሆነው ህወሓትና ፋኖ 4 ኪሎ ይገባሉ። የትንታኔ የታሪክን ጥላና የፖለቲካን ጠመዝማዛ መንገድ የሚያሳይ በጥርጣሬና በስልጣን ሽሚያ መካከል ያለውን ስነልቦና እውነትነት የሚገልጥ ነው። ሁለት አዳኞች በጋራ እንስሳን ለማደን አንድ ላይ ቢሰለፉም ያደኑት እንስሳ ከወደቀ በኋላ ግን ሁለቱም አይኖች ወደ ተኳሹ እንጂ ወደ ሬሱ አይመለከቱም። በፖለቲካዊ ቼዝ ሰሌዳ ላይም የታሪክ ፍሰት አንዳንድ ተቃራኒ የነበሩ ኃይሎችን በአንድ መድረክ ላይ ያቆማቸዋል። ህወሓት 10 ዓመታትን በስልጣንና በፖለቲካ መዋቅር ውስጥ ያሳለፈ የደህንነት የዲፕሎማሲና የስልት ጥበብን በረቀቀ መንገድ የሚያውቅ የቀደመ ቀበሮ ተደርጎ ይወሰዳል። ፋኖ ደግሞ በህዝባዊ እምቢተኝነትና በስሜት በህዝብ ፍቅርና በቁጣ ማዕበል የተወለደ ኃይል ነው። ወላፈንና ቁጣው በጠረጴዛ ዙሪያ በሚደረግ የቃላትና የስልት ድርድር ላይ ረቂቅ በሆኑ የፖለቲካ ሴራዎች ሊሸወድ ይችላል የሚል ስጋት ነው እንግዲህ
አሁን ፋኖ ውስጥ ሰፍኖ የሚታየው። በአንድ ማዕድ የተቀመጡ ሁለት ሰዎች አንደኛው በሹካ ሌላኛው በእጁ ቢበላ ምግቡ ከማለቁ በፊት የሹካው ባለቤት እጁ አይቆሸሽበትም። ተንታኞች እንደሚሉት በህብረቱ መጀመሪያ ላይ ህወሓት የፖለቲካ ተቀባይነትን ለማግኘት ለፋኖ ታላቅ ክብርና የቃላት ድልድይ ሊዘረጋለት ይችላል። ይህም ህወሓት ፋኖን ሹካ አድርጎ የፖለቲካ ስልጣኑን የመብላት ሂደቱ ነው ይባልለታል። ከበስተጀርባ የመንግስት መዋቅሩን፣ የኢኮኖሚውን ቁልፍና የደህንነቱን ጥልፍልፍ ገመድ በስሱና በልዩ ዘዴ ወደ ራሱ ለመጠቅለል ይሰራልና ፋኖ በህዝብ ፍቅር ስካርና በድል አድራጊነት ስሜት ላይ ያለ የስልጣኑ እውነተኛ ቁልፎች ቀስ በቀስ ከእጁ ሲወጡ ሊያያቸው ይችላልም ተብሎ ይተነበያል። ይህ ትንታኔ የሚመነጨው ከአየር ላይ ሳይሆን ከዚህ ቀደም የነበሩ የታሪክ አሻራዎችን በማየት ነው። ህወሓት በታሪኩ ከሌሎች ድርጅቶች ጋር የነበረው ግንኙነት ለምሳሌ በኢህአዴግ ዘመን የበላይነትን የማረጋገጥና ተፎካካሪዎችን በተለያየ ስልት የማክሸፍ ጥበቡን ያሳያል። ስለዚህ ፋኖን እንደ ጠንካራ የህዝብ ድጋፍ ያለው ኃይል ቢያየውም በረጅም ጊዜ ሂደት ግን በከፋፍለ ግዛና በውስጥ ሽኩቻ ሊያዳክመው ይችላል የሚል ስጋትም ይነሳል። በጥቅሉ ስጋቱ የአንበሳውን ጉልበት በቀበሮ ብልጠት የመተካት ስጋት ነው። በፖለቲካ ውስጥ ወዳጅነት የለም፣ ዘላቂ ፍላጎት እንጂ። ፋኖ የሜዳውን ድል ወደ ጠረጴዛው ፖለቲካ ካልቀየረውና የረጋ የፖለቲካ ጥበብ ካላከለበት በትግሉ ያተረፈውን በስልጣን ድርድር ላይ ሊያጣው ይችላል የሚለው የብዙዎች ስጋትና የሴራ ትንታኔ ነው።